አይሽሬ ምርጥ ሙዚቃዎች timeless music መንፈስ የጥበብን አስተዋለ በመርማር ተጣለ መንፈስ የጥበብን አስተዋለ በመርማር ተጣለ ቃና አላት ለዛ ስል ዜማ በረከት ሰማያዊ የተከበረች የመንፈስ ቃ የማትጠገብ ሙዚቃ አሜተኝቼ ትናንትና ሌሊት በልሜ መተሽብኝ አይኔ ሲንከራተት እኔውም ወዳንቺ መለከትና ይፈሳል እምባዬ ሆዴ ባባና ታምሜ ተኝቼ ትናንትና ሌሊት በልሜ በቤተሰቦቼ በጣም ችግር ነበር እጅግ በጣም መከራ እስከ ከዝምድና ሁሉ ተሰርጄ ነበር በእውነቱ ከነበሩት ዘመዶቼ እናቴ ብቻ ነበረች እየተደበቀች የምታየኝ እንጂ ማንንም ዘመዴ እኔን ወደ ዘመድነት የሚቆጥረኝ የለም ቤተሰቤም አባቴም ምንም ዘመዶቼ በሙሉ ተሰርጄ ነበር ከቤተሰብነት ይሄ ስም ያጠፋ ነው ዘራችን ያጠፋ ነው ሁለተኛ የኛም ዘር አይደለም ተባልኩ ተሰረዝኩ እኔ ደግሞ የሙዚቃው ፍቅር ስለነበረኝ እንኳንስ ከዝምድና መሰረዝ ከምድረ ገጽም ተሰረዛለህ በባል እየዘፈንኩ ሞታታለሁ እንጂ አልተውም ነበር በእውነትም ነበር ደግሞ እና ብዙ ፈተና ደርሶብኛል የሚያሳዝንሽና የሚደንቅሽ ነገር ግን ከቤተሰቦቼ ከጎንደር ክፍለ ሀገር እኔን የሚገልሰው ተቀጥሮ መጥቷል ተልኳል ወደ አዲስ አበባ ስም አጥፍቷል እሱን ግደሉ ተብሎ እኔ ልገል የመጣው ሰው ደግሞ የት ነው የሚፈልገኝ ጠጅ ቤት ነው አዝማሪ ጠጅ ቤት ነው የሚገኘው እና ከዛ ጠጅ ቤት ተፈልጌ ስጠፋ ተመልሶ ልናገኘው አልችልም በሚል ተመለሰ ቢያንስ አሉ ቤተሰቦቼ ቢያንስ ሌላው ቢቀር ያባቱን ስም ይለውጥ ታምራት ሌላ አባቴ ተብሎ ይጠራ የኛ ስም አይነሳ እስከዚያ ደረጃ ድረስ በጣም ብዙ ፈተና አሳልፌ በጣም ብዙ ኮረፋ በገዛጂ ያላው ማላወን በንዘም መብረቷን አገንደላይና ምጄ ኮረፋ በገዛጂ ያላው ማላወን በንዘም መብረቷን ዘብናና ያለኝ ያፏጭ ተራኝ እጆ ሄርኩኝ ወደ ቤቷ ቀድማል ገባኝ ቤቷ አንድ አጎቴ እንደውም አንዱም ከተቃውሙ አንዱ አጎቴ እሱ ነበርና እሱ ለህክምና ወደ ለንደን ሄደ ለእንግሊዝ ሀገር ሄዳ ሲሄድ እዚያ ሳይ አርቲስት የሚባለው ከአንድ ሚኒስትር በላይ መሆኑን በሰለጠነው ዓለም መሆኑን ሲያይ እንደገና እዛ ሆኖ ያየናቅነውና የጠላነው ሙያ በሰለጠኑት ዓለም በጣም የተከበረ ሙያ ስለሆነ ጠንክረህ ያዘው ከጀመርከው አይቀር በርታበት የሚል ደብዳቤ ላከልኝ ከዛ በኋላ ሁለተኛ ዘመድ እሱን አገኘሁ ከህክምና ሲመለስ ወደ ዘመዶችም እንድቀርብና ብዙ ጥረት ያደረገው እሱ ነበር እንጂ በዚህ በቤተሰብ ብዙ ፈተናዎች ነው ያሳለፍኩት ብዙ አሁን ደርግ እንደመጣ ጊዜ የእናቶች ኪነት የአባቶች ኪነት የወጣቶች ኪነት እያለ ሁሉንም አርቲስት አደረገው ሙዚቀኛ ሁሉንም ዘፋኝ አደረገው ከዛ በኋላ የኛ አዝማሪነት የኛ መስተደቢያ እየቀረ መጣ አንቺ የምመኘው ይናበባ ብዙና ሀሳቤም ሞልቶልኝ ይናበባ በቀርብ ሆነ እመኝልሻለሁ ይናበባ ዘላለም ደስታነ ወረሳሽ ብዙ ነው ማንም የማይደውለው ማዳመጥ ብቻ አምላካንቺ ላማይ 51 ዓመተ ምህረት የልጅ ወታደር የሚባል ለሙዚቃ ልጆች ተብሎ ተመርጠን እዛ ገባሁ ግን ብዙ አልቆየሁም ወደዚያው በ53 ዓመተ ምህረት ደግሞ ወደዚያው ጦርነት ምናምን ረብሻ ሆነ ከዛ ከወጣሁ በኋላ በ55 ዓመተ ምህረት ወደ ምድር ጦር በቃ በድምጻዊነት መጀመሪያው ክብርዘኛ ሙዚቀኛ ቼሎ የሚባል መሳሪያ አጥና ነበር ከዛ ወጣሁ እኔ ናይት ክለብ ድራም ጫዋት ነበር እና በትርፍ ደግሞ በዛ ድራም ይዤ ደግሞ የነጥላሁን የነ ብዙነህ የነ ሂሩ ዘፈኖችን በቃ ዝም ዘፈናለሁ እዛ ለናይት ክለቡ ያን ጊዜ የልጅነት ድምጽ ስለሆነ የሴት ድምጽ ነው የወንድ ድምጽ ነው የሚባል ነገር የለም ሜጀር አስተካክሉ ምናምን የሚባል ነገር የለም እነዚያን ስዘፍን የምድር ጦሮች ያዩኛል ከዚያ መጣው ካልተቀጠርኩ ለይዙኛል ዘመናዊ ሽሬ ምርጥ
ሙዚቃዎች አባይ በለጠ የሚባል ጓደኛ ነበረኝ እሱ ምድር ጦር ድምጻዊ ነበር ከዚያ መጣው ካልተቀጠርኩ ለይዙኛል እኔ ደግሞ ምድር ጦር የሚባል ያን ጊዜ አልወድም ነበር ምክንያቱም ከክብዘኛ ስለነበረ የነሄድኩት እና አልፈልግም ነበር በስንት ጣጣ በስንት ችግር ነው ከመሰራበት ቦታ በአባይ በለጠ አማካኝነት አባይ በለጠ ጓደኛዬ ስለነበረ በሱ አማካኝነት በስንት ድካም በስንት ጥረት እንቢ ብዬ በስንት ጣጣ ነው ወደ ምድር ጦር የተቀጠርኩት ከክብዘኛና ጦር ሰራዊት በዛን ጊዜ እንትን ነበሩ እንደ የተከፋፈለ አይነት ደረጃ ክብዘኛም የራሱን ያን ጊዜ ክብዘኛ ሙዚቀኞቹም ድምጻያኖቹም በጣም ትልልቆች ነበሩና ምድር ጦር ደግሞ ብዙ ድምጻይ አልነበረውም በዛን ጊዜ እና ከዛ በኋላ ድምጻይ ይፈልጉ ነበር ከክብዘኛ ስለሄድኩ ጦር ሰራዊትን አልወድም ነበር መግባትም አልፈልግም ነበር ከዛ በኋላ በስንት ጭቅጭቅ ያው በአባይ በለጠ አማካኝነት በሱ አስቸጋሪነት ተጨንቄ ተጨድብኝ ሳልፈልግ በግድ እዛ ገባው ከገባው በኋላ ደግሞ መስሪያ ቤቱን ፍላጎት ስላልነበረኝ እንደው በቃ በፈለኩ ሰዓት ወጣለሁ በፈለኩበት ገባለሁ እንደፈለኩ በቃ የሚቆጣጠረኝ የለተውት ግድ የለም ይባላል እስከለም ድረስ እንደተባለው ቀስ በቀስ እየለመድኩ ሲሄድ ያው ክፍለ የሆነ እኔም እየወደድኩት መጣው ስምም ዝናም ከዚያ ቤት ነው ያገኘሁት አውቃለሁ ታምር ነው ተፈጥሮ ድንገርሽ በይፋ ተጠቅላ ላቋምሽና ስራ ክቡር ነው የሚባለው በጊዜው ያው አብዮት እንደፈነዳ ጊዜ ነበርና በዛን ጊዜ ሰው የሥራ ተነሳሽነት እንዲኖረው አንዳንድ የሥራ ተነሳሽነት የሚያነሳሳና የሚያነቃቃ ዘፈን አድርሱ አምጡ ሲባል ይሄን ስራ ክቡር ነው የሚባለውን ደርሼ ያቀረብኩት በዚያ ምክንያት ነው ስራ ክቡር ነው ስራ ክቡር ነው ኑሮ ሀጎል ነው ስራሽን ስሪ አይ ባኖሽ ሁሉ እንዴት ትኮሪ ሌላው ሬሳ ያለ የሚለው ደግሞ የወሎ ድርቅ ጊዜ ያን ጊዜ ወገኖቻችን በረሃብና በድርቅ ባለቁበት ጊዜ ለቅስቀሳ ህዝቡን እርዳታ እጁን እንዲዘረጋ የተደረገ ሙዚቃ አቅርቡ ሲባል ሬሳ ያለ የሚለውን በ60ዎቹ አካባቢ ነው ያን ጊዜ በድርቁ ጊዜ 66 እና 67 አካባቢ ነው 67 አካባቢ ነው መሰለኝ ያንን አቀረብኩ ትዳር ጠልተሽ ትውስት የኔ ድርሰት ነው ያ ድርሰት ምክንያት ነበር በዛን ዘመን ትዊስት የሚባል ዳንስ መጥቶ ነበር እና ያ ወጣቱ ሴቱም ወንዱም ወጣቱ በቃ ጨፈረው ትዊስት ነው እና ብዙዎቹ እንደው ወደዚያ ወደ ሙዚቃው ዓለም እየተሳቡ ወደ ትዳር ማፍረስ ምናምን የሚያመጣ ነገር ነው ተብሎ ስለሚታመን ያን ዘፈን ደርሼ ያቀረብኩ ጥሩ ነው ተባለ ተዘፈነ አንቺ ወጣት ቆንጆ በጣም የታሽ ትዳር ጠልተሽ ትዊስት ምን አስወደደሽ ሎክናትሽ ከትዳር ቆጣሽ ምነው አትዞሪ ባላሰልቶሽ አዲስ እንጀራ ትዊስትን ወደሽ ትዳር ይዞ መኖር እንዴት አሰላሽ ብቄ ተቀበይ ግቢ ተመለሽ በጆሮ ሹክሹክታ የሚባል ሙዚቃ ግጥሙን አምሃ ተወዳጅ ነው የጻፈው ዜማውን እኔ ነኝ የደረስኩት በጆሮ ሹክሹክታ ደግሞ በዛን ዘመን ወይንም አሁንም እንግዲህም ያለ ነው መቼም ይሄ አንዱ ባንዱ ላይ አንዱ ላንዱ ወሬ አውርቶ አንዱ ላንዱ ባንዱ ላይ ተንኮል ሰርቶ እንጀራውን ማብሰል ያለ የተለመደ ነገር ነው እና በዛን ዘመን በጆሮ ሹክሹክታ ሰዎች ያደጉ ሰራተኛው ግን ወደ ኋላ ቀረ ስለዚህ በጆሮ ሹክሹክታ በአፍ ብቻ የሚኖሩ ሰዎች አሉና እነዚህ አይታረሙ በሚል ነው ያንን ሙዚቃ የደረስነውና እንግዲህ ያ ደግሞ ያው ደለደለ ወሬ ወደዚህ በማቀባበል ብቻ የሚኖረውን ሰው ለመስለፍና ትምህርት እንዲያገኝ ለማድረግ የተደረገ ነገር ነው ስድብ ነው ያለው የመጨው ትርጉሙ በጆሮ ሹክሹክታ ሰዎች ተጠቀሙ ዘመን አይሽሬ ምርጥ ሙዚቃዎች timeless music